ስለጣለ ደስ ያለኝ መስሏችኋል? ወይ አሲስት ስለሌለ ነው። ኖ ሞር አሲስት። ሁለት ጨዋታ ይቀረናል፣ ገና እንጠብቃለን። ልታስቆርጪ ነበረ ወይ አሲስት የለሽም? የኔን ሰርግ ታጅቢያለሽ፣ ጠብቂኝ። እሱን ነው የፈለኩት። አንተን ነው የፈለገችው። ራስሽ ነይ በላት። ራስሽ ነይ ብሏል። ቆይ አንተ ቆይ እሱ ማን ስለሆነ ነው? ራሱን ጥራው። ማን ስለሆንክ ነው አንተ? አቦ የራስሽ ጉዳይ ነው። አቦ የራስሽ ጉዳይ ነው አለ። ይሄ የጠነባ የፈረስ ሊግ ይብላኝ ለእናንተ። እኔስ ቀጣይ ዓመት እንግሊዝ ፕሌየር ብጮት ነው ሞቻለሁ። እኔ የገማ ሊግ እኔ ካምባለ ሻምፒዮንስ ግን እጮታለሁ እንዳለ አራፉት ነው የምትተው። አቴታ ነግሯችሁ ነው ታክቲክ የምትገቡት። ቆይ የፈረስ ሊግ የፈረስ እኔ እንደዚህ አይነት የገማ እኔ ከዚህ ትውልድ ነው የመጣሁት። ለማን አፍራለሁ? እኔ አፍራለሁ። አርቲስቱን ደግሞ ወደድክም ጠላም ብሩኖ ያረጋል ወያላ ጨጓራ ይነድላልሽ። ትርፍዬ ጎፈሬ ጎፈሬ ትርፍዬ ጎፈሬ በቃ ባይ ዛሬ ጨዋታውን ላላያችሁ ሃይላይቱ ይሄ ሰንደርላንድ ነው። እቺ ትርፌ ነች። ይኸውላችሁ በቃ ይሄ ነበር ሃይላይቱ ማለት ነው። ተከታታይ 5 ጨዋታ አሸንፈሽ ያን ሰውዬ ፀጉር ታስቆርጪ ታስቁኛለሽ ነው የምልሽ። ታስቁኛለሽ መድረ ቅሪላ ሁላ ወይ ብሩኖ እየቋጠርኩልህ ነበር እኔ በእውነት እኔ ለአሲስቱ የብሬን ነው የምላችሁ። እኔ ከፎቶ ልታስብሩኝ ነው እንጂ ማው ብሩኖ ጫወታው ልክ አለቀ ብሎ ዳኛው ፊሽካ ሲነፋ ሄደና ምን አለው መሰል ሜላት እባክሽ ደቂቃ ጨምርልኝ አላና ምን ነው ይላል ዳኛ አሲስት አለብኝ ፕሊዝ ደቂቃ ጨምርልኛል። ከዚህ በእናትህ እንደ ካለቀ ጨዋታ አለቀ። ለማንኛውም ጀምአው ደባሪ ጨዋታ በቃ አላማ የሌለው ኳስ ስትጫወት እንዲህ ነው። የምሬን ነው። በቃ ለሆነ አላማ መጫወት አለብህ። ዩናይትድ አሁን በቃ ቶፕ ፐርፎርማንስ ሴኪዩር አድርጓል ምናምን ነገር በቃ አላማ ቢስ የሆነ ጨዋታ እንደገና ጨዋታ የማሸነፍ ፍላጎት ያለው ራሱ ቲም አይደለም። አሲስት ብሩኖ እንዲያረግ ፍላጎት ያለው ቲም የሚመስል ጨዋታ ይጫወታሉ፣ ግን ብሩኖ አሲስት አረግ ኳስ የሚጠቀም ቲም አይደለም። እንደዚህ አይነት አጋጣሚዎች ለማንኛውም ግን 0-0 በሆነ ውጤት ዩናይትድ ጨርሷል። ምንም የማታወሩለት ጨዋታ ነው። ግልጽ ለመናገር በቃ ሜላት ባኪሽ ደቂቃ ጨምርልኝ የሚለው ብቻ ነው የዚህ ነገር ዋናው ዜና ማለት ነው። ትርፌ ለትብተላለች ይየማው ታንኪዩ። ብዙ ሰው ዩናይትድ 5 ጨዋታ አሸንፎ የነሱ ሰውዬ ፀጉር ማስቆረጥ የከበደው እንደሆነ አድርጎ ነው የሚያስበው፣ ግን እንደዛ አይደለም። እውነታው እጄ ላይ በቂ መረጃ ስላለ ዝም ብላችሁ ስሙኝ። ዩናይትድ 5 ጨዋታ አሸንፎ የነሱ ሰውዬ ማስቆረጥ አልከበደውም፣ ግን ዩናይትድ ቤት ምቀኝነት ምናምን የለም። ይሄ ሰውዬ ይሸቅል የሚል ነገር ነው ቦርዱ ላይ እየተነሳ ያለውና አያታችኋል። ባለፈ አርሰናልን ሲቲ ምናምን እንዳለ ረምርመን በማይረባ ቲም ጣለ። ለምን ይሄ ሰውዬ ይሸቅል? ለምን እጢ እንሆንበታለን? ይሄ ሰውዬ እኮ ፀጉሩን ከተቆረጠ ዩናይትድ አሸንፎ በቃ ከሚዲያው ጠፋ ማለት ነው። አሁን እየሸቀለ ነው። ይሸቅል ዩናይትድ ቤት እጢነት የለም። ይሄ ነው በቃ በቂ መረጃና ማስረጃ ስላለኝ ነው እኔ አባት እና የተናደድኩት እኔ ብሩኖ አሲስት ሳያደርግ በመውጣቱ ነው። በቃ ምን አለ አንድ አሲስት። ለማንኛውም ችግር የለውም ማረጉ አይቀርም። ኔክስት ጨዋታዎች አሉ፣ በቂ ጨዋታ አለ። አማድ ዲያሎ ግን ምንድነው ያስነኩት? በክርስቶስ ምንድነው የሚሻለሽ? ምን እኔ ሀገሩ የሆነ ጥንቆላ ምናምን የሆነ ነገር አሰርተውበት ነው የመጣው ጋይስ። የሆነ ነገር ኮስዲቫር ሄዶ ከመጣ በኋላ ምንም ልክ አይደለም ምንም ማለት ነው። ኧረ በስመ አብ እኔ አማድ እንደዚህ ዲስአፖይንት ያደርገኛል ብዬ አስብ። በጣም ታለንትድ ተጫዋች አይደል እንዴ? እንደዚህ ዲስአፖይንት ያደርገኛል ብዬ ጠብቄ አላቅም። ተከታታይ እንዴ ታገስኩት እኔ ላለማመን እንዴ ብዬ እንዴ አዋረድከኝ እግዚአብሔርን በገዛ እጄ ለፍልፌ እንዴ በዘንድሮ ፐርፎርማንስ ከሳካ በደንብ ይበልጣል ብዬ ቪዲዮ የሰራው ሰው እኮ ነኝ። ከዛ ጨዋታ ጀምሮ ይሄው ሾቋል ልጁ ማለት ነው። ምን አለ ባለል እንደዚህ እኮ አልነበርክም። ምን ሆነሃል? እኔ አቻ መውጣቱ ምናምን አይደለም፣ አቻ ምናምን መውጣቱ አይደለም። ይሄ ልጅ አያሳዝናችሁ? ሁሌ እርስ በራሳችሁ እንደተለጋገማችሁ ገገማ ተጫዋች ሰብስበን እስከ መቼ እንደዚህ ብግን እንደምንል? ኩኛ የምትባል አህያ ማውንት የሚባል ደነዝ ደደብ። እኔ ለዚህ ልጅ አዘንኩኝ። ማቤቴ ነው ውጤቱ ምናምን እኛ ጨርሰናል፣ ውድድር አመቱን ጨርሰናል፣ ምን ፈልገውን አቺቭ አድርገናል። ግን የዚህ ልጅ ድካም ልፋት እስከ አሁን እንዴት አይገባችሁ? ድንጋይ አህያ ተሰብስቦ
አንዳንድ ሰዎች ግን ከነቆራ አልፎ የዚህ ሰውዬ ጉዳይ ግድ የሚሰጠን የሚመስላችሁ እንዴት እንደሆነ ጭንቅላታችሁ እያሰበ እንደሆነ በጣም ያስቀኛል ማለት ነው። እግዚአብሔርን ከልቤ ነው። ማንቸስተር ዩናይትድ የዚህ ሰውዬ ጉዳይ ግዱ አይደለም ማለት ነው። ምን አለ ክለቤ ሁልጊዜ 5 ጨዋታ ከሚጫወተው 5 ጨዋታ አንዱን 4ቱን እያሸነፈ አንዱን አቻ እየወጣ የዚህ ሰውዬ ጸጉር መሬት ውስጥ ቢቀበርለት እያደገ ነው። ምን አገባኝ? የሆነ ግለሰብ ተነስቶ ጸጉሬን አልቆረጥም 5 ጨዋታ ምናምን ከዛ እስኪ ክለባችሁን ሄዳችሁ እያንዳንዳችሁ እዩት 5 ጨዋታ ካሸነፈ መቼ ነው 4 ጨዋታ እያሸነፈ ክለቤ አንድ እየተሸነፈ አቻውላ አይደለም እየተሸነፈ ቤድ ማገኘው 12 ፖይንት በ5 ጨዋታ በጣም ጸዴ ነው ለኔ ማለት በቂ ነው። በጣም በቂ ነው። ስለዚህ ሰውዬኛ ምን አገባ? ነገም የሆነ ሰው ይነሳና ጸጉሬን ብብቴን ስላለ ምናምን ጉዳይ ከነቆራ ያለፈ አይደለም ማለት ነው። እና እናንተ ከነቆራ አሳልፋችሁት ሌላ ነገር መስሎ ተሰማችሁ የሆነ አላወኩም ብቻ ከነቆራ ታሳልፉታላችሁ በሚለው ነው። ይመቻችሁ። አርሰናል ዋቻ ሊበራ ነው ዲዛይሯ የለችም እንደዚህ አይነት ጨዋታ አራፉት ወራታ አራ ወይ እሺ መች ነው ይሰው የሚቆረጠው? በመድኃኒዓለም ደህና ተረስቶ ነበርና ዩናይትድ ዛሬ ልክ አቻ ሲወጣ ኢንስታግራም ላይ ስገባ ፊት ለፊት ያገኘሁት ፎቶ ይሄን ነበር ማለት ነው። መች ነው የሚቆረጠው ሰውየው ማለት ነው? ልክ አሁን እንደገና አቴንሽን ሲከር ሊሆን ነው ማለት ነው። ተረስቶ ነበር የምሬ። በባለፈው ዶ መረግሩን ሰብሮታል ምናምን እየተባለ ነበር። ለምን አሰይፉትምና አትገላገሉም? እግዚአብሔር አትይ ብላይ በቃ ዩናይትድ የሆነ ሉሲ ያደርግ ማለት ይሰው ነው። አራስቆርጡት ዋንጮ ላይ አስቆርጡት። እንደ ዛሬ ግን የማንቸስተር ዩናይትድ ተጫዋቾች እኛ ላይ ሙድ ይዘው ያውቃሉ? የምሬን ነው የምላችሁ። የሆነ ፒክ ላይ ደረሱ አይመስሉም? የሆነ ዋንጫ ያረጋገጡ የሆነ ስኬት ላይ ደርሰው ምናምን ያረጋገጡ አይመስሉም? በቃ እኛ ቻምፒዮንስ ሊግ ብቻ ነበር ተስፋችን ያደረግነው የነበረው። በቃ ጨዋታ የማሸነፍ ምናምን ሜንታሊቲ ማስቀጠል የሚባል ነገር የለም። ሙድ ያዙብን እኮ ብሩኖ ፈርናንዴዝ፣ ሜሰን ማውንት፣ ማነው ማቲያስ ኩኛ፣ ብራያን ቤሞ፣ አማድ ዲያሎ እንዴ ማርቲኔዝ እና ማጉዌር ብቻ ነበር እኮ ደም ሲሰጡ የነበረው። ሉክሾ ከዛ በኋላ ሴላመንስ እግዚአብሔር ይስጣንተ። ሙድ ያዙብን። ሙሉ ስኳዱ ሙሉ ይዝብናል። በተለይ ፊት ለፊት አጋማሽ በስመ አብ እንደ ዛሬ ተቃጥዬ አላውቅም። እመቤቴን ነው የምላችሁ። ካላፈርን ለሰንደርላንድ 3 ነጥብ መስጠት አለብን። 1 ነጥብ አይገባችሁ። በኢየሱስ በቃ እኮ የሆነ ፒክ ላይ ደርሰህ ለዓለም ዋንጫ የሆነ ራስን ስትቆጥብ አይነት እነ ማቲያስ ኩኛን አይታል እነ ብሩኖ ፈርናንዴዝን አይታል ቁጥብ ብሎ ሲጮህ እኔ እንደዚህ አላየኋቸውም። እኔ እንደዚህ አላቃቸውም የዛሬውን ተጫዋቾች በተለይ እነ ብሩኖ ፈርናንዴዝን እነ ማቲያስ ኩኛ እንደዚህ አላቃቸውም። ጋይስ ኳስ አይታችሁ ግን 0-0 ሲያልቅ አያናድም? ማርያም በጣም ነው የሚያናዱ። በጣም ሰንደርላንድ ከማንቸስተር 0-0 ማሽቃበጥ ያውንብኝና ሰንደርላንድ ይለይ ነበር ዛሬ ጋይስ፣ ይለይ ነበር። በስመ ማሸነፍ ይገባቸው ነበር ጋይስ። ግን የማንቸስተሩን በረኛ ላመንስን አለማድረቅ ደግሞ ከባድ ነው ጋይስ። ምን አይነት ስቴቭ ነው የሚያደርገው? በረኛ ክሷቸዋል ማንቸ የምር ዛሬ ክሷቸዋል ላመንስ ሰንደርላንድ። እና ጋይስ ይሄን የቴሌግራም ቻናል ካልተቀላቀልክ ብዙ ነገር እያመለጠ ነው፣ ብዙ ብር እያመለጠ ነው አባቴ። እና ሊንክ ባዮ ላይ ያለ ተቀላቀል። ይመቻችሁ። ምቀኛ ማለት በእንግሊዘኛ ማንቸስተር ዩናይትድ እና ብሩኖ ፈርናንዴዝ ማለት ብሩኖ ፈርናንዴዝ ምቀኛ ነው፣ ማንቸስተር ዩናይትድ ምቀኛ ነው። ብሩኖ ፈርናንዴዝ ለ10 ምናምን ጨዋታ በተከታታይ አሲስት ሲያደርግ የነበረ ሰውዬ አሁን ቻምፒዮንስ ሊግ መግባታቸውን ካረጋገጡ በኋላ አሲስት ያደርግ ማንቸስተር ዩናይትድ ጎል ያገባ ሁላ ጎል ጋር ደርሶ ወደ ኋላ ይመልሳል። ለምን? ያሪ ጸጉሩ እንዲቆረጥ አይፈልጉም፣ እንዲቀምል ይፈልጋሉ። እነዚያው ምቀኛ አይደሉም ታዲያ? ሲጀመር ማለት ነው በዚህ ሲዝን 3 ጨዋታ በተከታታይ አሸንፋችኋል። እስካሁን ዛሬ አሸንፋችሁ ቀጣይ 1 ጨዋታ አሸንፋችሁ ልጁን ጸጉር እንዲቆረጥ ማድረግ ሲችሉ ግን እናንተ ምን አረጋችሁ? ዛሬያቸው ወጣችሁና ቀጣይ ያሉትን ጨዋታዎች ብታሸንፉ ልጁ ጸጉሩን አይቆረጥም ማለት ነው። በቃ በዚህ ቀመለ የሲዝኑን ሙሉ ጨረሰ። አሁን በቀጣይ ሲዝን ደግሞ ሙዳችሁ እንዴት እንደሚሆን አይታወቅም። በቀጣይ ሲዝንም ላይቆረጥ ይችላል ማለት ነው። በጣም ምቀኞች ናችሁ። እኔ ክለቡ ምቀኛ አይመስለኝም ነበር፣ ደጋፊ ብቻ ነበር ይመስል። አረ በቃ ይሄን ሳምንት ተጫወታችሁ ማለት ነው። ይሄን ሳምንት ተጫውተናል ብላችሁ ልታልፉት ነው። አንድ የረቦን ታርጌት አትሞክሩም? 90 ደቂቃ ሰንደርላንድስ ምንድን ነው አታስሞክሩም? ሰንደርላንድ የነሱ አንግል አለ፣ ኦን ታርጌት አለ። ነፍሳችንን አስጨነቁን እነሱ። እኛ ምን አባታችን እየሰራን ነበር ነው? እኔ ጥያቄ እኮ እንዴ ፓትሪክ ዶርጎ ከገባ በኋላ እኮ ነው የማጥቃት ስነ ስርዓቱ ራሱ ወደፊት ኳስ መሮጥ የጀመረው። እኔ ብሩኖ ፈርናንዴዝ 1 ይሻላል ወይ 2 አሲስት አድርጎ ይወጣ ብዬ ሂሳብ ሰርቼ የተመለከትኩ ሰውዬ
አንድ ኦን ታርጌት 92 ነው 93 ላይ እሱንም ማቲያስ ኩኛ መግባት የሚችለውን ታርጌት ሸፋፋ ፊት ለፊት ሰጥቶ አሳዘው። ያ አሁን ኦን ታርጌት ነው የሚባለው፣ ግን መግባት ነበረበት ያቋስ እንዴ ሰላበስ ዳብሊው እናቴ ተሙት የኔ አባት አንተ ነህ ከጉድ ያወጣን። ሌላሽ ግን ማለት ነው ታሪክ አስገብተህ ግረፍልን። ይሄን ሳምንት በቃ አልተጫወቱም፣ ነገ ይጫወቱልን። እንዴ ዩናይትድ አቻውቷል። በቃ ጸጉር መቆረጥ የለም። ጅላስ በቃ አምኖ ጸጉሬን እኔ ምን አገባኝ ብሎ ቢቆረጥ ነው የሚሻለው። አለበለዚያ ይሞታል ማለት ነው ሳይቆረጠው። 5 በተከታታይ ማሸነፍ ይሄን ያህል ከባድ ሆኖ ሳይሆን ማለት ነው። ከዚህ በኋላ 5 በተከታታይ ራሱ እስኪጮቱ ስንትና ስንት ወር ነው። አሁን ኦልሬዲ 2 ጨዋታ ነው 3 ጨዋታ ነው የቀረው። ፕሪሚየር ሊግ እስኪመለስ 1 2 3 ወራት አሉ። ሲጀመር ያ ሰውዬ ነው ከኪ ሆነባቸው። እኔም ባይዜ ይሄንን ሰንደርላንድ ማሸነፍ የሚችሉ ከሆነ አዌ ሄደው ቀጣይ በሜዳቸው ነው ኖቲንጋምን ያሸንፉታል፣ ልጁም ይቆረጣል ብዬ ነበር። ግን ወፍ ለማንኛውም እዚህ ጨዋታ ላይ በኢየሱስ ዩናይትድ ከ80 ደቂቃ በኋላ ነበር በቃ የሚገርም ጨዋታ ሲጮት የነበረው። ኩኒያ የበላቸው እድሎች አሉ። ብሩኖ ድጋሚ አሲስት አላረገም፣ ተመስገን። ምክንያቱም ከኬቨን ደ ብሮይን ይበልጣል እየተባለ ነው አሁንም። ኤኒዌይ ምርጥ እንቅስቃሴ አድርገው ነበር። ሜኑ የሚባለው ልጅ እኔ ሳየው በጣም በቃ የተለወጠብኝ ልጅ ነው። ሜቢ ተሳስቶም ሊሆን ይችላል፣ ግን ባየሁት ሰዓት በሙሉ የሚገራርም ጥሩ ስራ ነበር ሲሰራ የነበረው። ለማንኛውም ዩናይትዳውያን ይመቻችሁ። አንድ ጥያቄ ለካሪክ ማለት ነው። አንድ ጥያቄ ለካሪክ፣ ለምንድን ነው እምቤሞና ሴስኮ ያልገቡት? ለምንድን ነው ካስሜሮ ያልገባው? ቤሱ ለምንድን ነው ያልገቡት? የምን ንቀት ነው? እኛ 70 ነጥብ ማየት እንፈልጋለን። ካሪክ በመጨረሻ በሰንደርላንድ አቻ አንወጣም። አሪፍ ግስጋሴ ነበር እኮ። ወይኔ እኔ የሰዓት ነው የኳስ ብዛት ራሴና መወንጌታን። እስካሁን ድረስ ሊቨርፑልን አሳክተናል፣ ዩናይትድን 1 ነጥብ አሳክተናል፣ ሲቲን እንቋጥራለን። ሲቲን እስከ ጥግ ነው የምንቋጥረው። ጀመው ለነገ ጭንቀት መሆን አለብን ለአርሰናል ማለት ነው። ጀመው ጌታ ግን ካሪክ ዛሬ አስደብረኛል። ኤምቤሞ ቀድሞ መግባት ነበረበት፣ እንደገና ደግሞ ሴስኮ መግባት ነበረበት። ካስሜሮ ምን እንደሆነ ነው እስካሁን ድረስ ያላወቁት። ጀመው መታቁ ካላችሁ ኮሜንት ላይ አስቀምጡ። ግን ለማንኛውም ካሪክ ኤምቤሞ ቀድሞ መግባት ነበረበት። አማር ተቀይሮ ቢገባም ችግር የለውም። አማር ያቺ ኳስ ምን ሆነ ነው ሳትከው መስጠት አልነበረ። ራስ ብትሾት እኮ ኖርማል ኦኬ፣ ምንም አንልም እኮ ብራዘር። ብቻ ማለት ነው ማሸነፍ የምንችለው ጨዋታ ነበረ። ተሸንፈናል፣ ላይክ አቻወተናል። ብቻ ይሁን፣ እንወዳችኋለን። ይመቻችሁ። ጀማ ኮፒ ላይክ ሼር ያደረጋል። አርሰናል የአውሮፓ ቻምፒየንስ ሊግ እና የፕሪሚየር ሊግ ዋንጫ ለማሳካት ሁሉንም ነገር እያደረገ ነው። የመጨረሻው ምዕራፍ ላይ ደርሷል። የሆነ ክለብ ደግሞ የሆነ ደጋፊውን ጸጉር ለማስቆረጥ ሁሉንም ነገር እያደረገ ነበረ። ሁሉንም ነገር አንጠፍጥፎ ለመጠቀም እየሞከረ ነበረ፣ ግን አልቻለም። ዛሬ ከሸፈ። ያ ጸጉሩን ያጎፈረው ግለሰብ በቀጣይ ዓመት እድሉን ይሞክራል ማለት ነው። ከባድ ነው። እግዚአብሔርን ከባድ ነው። ሲጀመር ምንም የተለየ ፐርፐዝ ያለው ጨዋታ አልነበረም። የተለየ ፐርፐዝ ያለው ጨዋታ እንዳልነበር ማለት ነው በተግባር ነው ያሳዩኝ። 90 ደቂቃ ተመልክ አናሳዝናችሁም? 0-0 አንድ ጎል እንኳን የለም። በዩናይትድ በኩል ጎል አይደለም አንድ ሹት ኦን ታርጌት አልነበረም ማለት ነው። እንደውም በአንጻራዊነት ሰንደርላንዶች በደንብ ይገባቸው ነበር፣ ዲዘርቭ ያደርጋሉ። ጨዋታውን በደንብ ተጫውቶ ነበር፣ ጎል ማስቆጠር አልቻሉም እንጂ ማለት ነው። በእርግጥ ዩናይትድ የሆነ የተለየ ፐርፐዝ የሌለው ጨዋታ እንደሆነ አውቆ ማለት ነው የተለያዩ ሮቴሽኖች ነበሩ። ካዝሜሮ ምን ያህል ዩናይትድ ወሳኝ ተጫዋች እንደሆነ በዛሬው ጨዋታ ተመልክተናል ብዬ አስባለሁ። ኮቢ ሜኑ እንደ 6 ቁጥር ማውንት 8 ቁጥር ምናምን ነበረ። ብቻ መሀል ሜዳ ላይ በደንብ ተበልጦ ነበር። የሰንደርላንድ ሚድፊልዶች ደግሞ በጣም የሚችሉት በተለይ ሴዲኬ ነው ምናምን የሚባል ተጫዋች 27ቱ በጣም ጎበዝ ልጅ ነው። እንደውም ፒውር ቻንስ ሆኖ እንጂ በጣም መሀል ሜዳ ላይ ተበልጦ ነበር። እንዳልኳችሁ ዩናይትድ የተለያዩ ሮቴሽኖች ይዞ ነበር የገባው። በዚህ ጨዋታ ምንም የተለየ ፐርፐዝ የለውም። አትሊስት ዩናይትድ ግን የተለየ ፐርፐዝ ሊኖረው ይገባ ነበር። ብሩኖ ፈርናንዴዝ አሲስት እንዲያደርግ የሆነ የተሻለ ነገር ኮንትሪቢዩት ያደርጉለታል ብዬ ነበር። በተቃራኒ የሆነው ብሩኖ ፈርናንዴዝ በዛሬው ጨዋታ ምንም ነገር ነበር ማድረግ ያልቻለው። በጣም ጥቂት ጨዋታዎች ናቸው የቀሩት። ብሩኖ ፈርናንዴዝ ይህንን ሪከርድ ማለት ነው ይጋራዋል ወይስ ይሰብረዋል? አሁንም ጥያቄ ምልክት ላይ እንደሆነ ነው ማለት ነው። እስኪ ኤኒዌይስ ጨዋታው እንዴት ተመለከታችሁት? በአንጻራዊነት ግን ሰንደርላንዶች በጣም ጸዴ ነበር። ዩናይትድ ጭራሽ አይገባውም ማሸነፍም አቸውላ ሲበዛበት። ሰንደርላንዶች ሙሉ ጨዋታውን በጣም አሪፍ ነበሩ፣ ጎል ማስቆጠር አልቻሉ። ዩናይትድ ጭራሽ ሹቶን ታርጌት ራሱ ያደረገ አይመስለኝም። ከተሳሳት ቋርሙ። ኤኒዌይስ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንደረሰ ይመቻችሁ። እድሜ ለላመንስና ለአንግሉ በሉ። እኔ አቻ እኮ ኖርማል እኮ ነው። ምን እንደሚያናድ ታውቃላችሁ? ይሄ ብሩኖ አሲስት ሲያደርግ መውጣቱ ብቻ ነው በቃ ዘንድሮ ይሄ ልጅ ሪከርዱን አይስበርና አማድ ካንተ ራስ አልወርድም። እሺ ምንድነው አማድ ምን ሆኖ ነው የሚንቸፋቸፈው? ምን ነክቶት ነው?
አምናና ከጉዳት በፊት የነበረውን ፐርፎርማንስ የት ወስደው ነው? ኖርማል ነው እኮ እኛ እኮ ቻምፒዮንስ ሊግ እኮ ያረጋገጠን ሰዎች ነን። እንደውም ለዚህ ቅማላም የሆነ ሰውዬ ሲባል እንኳንም አቻውጥ ትቀምላታለህ። በዚሁ ነው እድሜህን ወደ መቃመር ምናምን ምልክ ብሩኖ ወይኔ ወያላ ቋጠርሻ አይደል? እዚህ ልጅ ላይ ቋጠርሻ። እኛ እኮ ስምምነታችን እንደ ቡድን ነው የምንቆጣጠረው። እኛ አርሰናል ላይ እናንተ ማንቸስተር ዩናይትድ ላይ ነው። ግለሰብ ላይ መቋጠር ጀመርሽ ወያሊት፣ ግለሰብ ላይ አረፍቱ 3-4 አሲስት በአንድ ጨዋታ እኮ 3-2 አሲስት ያደርግ የነበረ ልጅ ቆምጣችሁ አስቀመጣችሁት። ወይኔ ብሩኖ በቃ ይመቸው፣ ፍቱ ይመቸው። እንዴ በክለብ ይቻላል፣ በቃ እንቆጣጠራለን። እናንተም ቋጥሩ፣ ማንቸስተር ይሸነፍ ቋጥሩብን፣ ችግር የለውም፣ እኛም እንቋጥራለን። በግለሰብ እንደዚህ ፍርት ነው። በግለሰብ መቋጠር የለም። ሲጀመር አልተነጋገርንም። እንደዚህ ብንነጋገር ችግር አልነበረው። በቃ ፍቷ። አሃ ልጁ አሲስት ያርግበት እንዴ! አንድ አሲስት አንድ ወይ ሁለት አሲስት። ኧረ ወይኔ በማይካሪክ ይህን ቲም ከያዘው ጀምሮ ለመጀመሪያ ጊዜ ነው ጎል ሳናስቆጥር የወጣ ነው ማለት ነው። ጎል አላስቆጠርንም ማለት ብሩኖ አሲስት አላረገም። 0-0 ተለያይተናል። እንደ ጨዋታ የሚያስከፋ አይደለም። የሚያስከፋው ይሄ ልጅ አሲስት አለማድረጉ ብቻና ብቻ ነው ማለት ነው። 2 ጨዋታ ይቀረናል። ተስፋ እናረጋለን አሲስት አድርጎ ሪከርዱን ይሰብራል ብለን ተስፋ እናረጋለን። ወያሊት ፍቺ ዋ በቃ ውሉ እንዲህ ነበር። እሺ ጸጉሩን አታስቆርጡት። ብሩኖ አሲስቱን እንዴት ሪከርዱን አይሰብርም? ለምን አይጋራም? ያሳዝናል። አሁን የቀረው 2 ጌም ነው። ብሩኖዬ አይዞኝ፣ ለማንቸስተራውያን አይዞን፣ ይሄም ያልፋልሽ። አይዞኝ። ጨዋታው አለቀ። ብሩኖ ፈርናንዴዝ ምናልባት 20ኛውን አሲስት ሊያደርግ የሚችልበት የመጨረሻ ኳስ ነበረ። አጋጣሚ አልተሳካለትም። 0-0 አቻ ተለያይተዋል ሁለቱ ቡድኖች። ጎል የሌለበት 90 ደቂቃ፣ አሰልቺ 90 ደቂቃ ካለ ጎል። ይቺ የመጨረሻው ሞመንት ግን ወሳኝ ነበረች። የሙቭመንት ኳስ ሳዲቅን ያወጣት ማንቸስተር ዩናይትድ ሁለቱም ዓላማ አልተሳካም። ጸጉሩ የሚቆረጠው ልጅ እንደገና ከቀጣዩ ጨዋታ አንድ ብሎ ይጀምራል በሚቀጥለው ዓመት። የብሩኖ ፈርናንዴዝ ግን አሁንም የመሳካት እድል አለው። ቀጣዩ 2 ጨዋታዎች ስላሉ ዓመቱ ስላለቀለት ዓመቱ መጨረሻ ላይ ይቆረጣል። በዚህ የዘንድሮ ዓመት ነው ያለው። እንደው ቢቆረጥ ይሻላል ግን መጥፎ ድሮ ነው እኮ። ኧረ እንዴ ምን ሰው አይደለም። ሁለቱም አባክነዋል። ሰንደርላንድ በመጀመሪያው አጋማሽም በሁለተኛው አጋማሽም የበርሞዝና የፉላም ጨዋታ ነው በዚህኛው ሳይድ ደግሞ አሁን የመጣው። ዩናይትድ አቸውቷል። የሰውያውንም ጻጉሩ አይቆረጥም። ሁሌ እስኪ ከሊቨርፑል ጋር አጨውቱን 5ቱን ጨዋታ አንዴ እና ይቆረጥ። የሰውዬ 5ቱን ጨዋታ ኤፍኤው ከሊቨርፑል ጋር አጨውተና እናስቆርጠው። ኧረ በስመ አብ። እኔ አለማሸነፋችን አይደለም። ምን አለ ብሩኖ አንድ አሲስት አድርጎ ቢወጣ እኔ እንሸነፍ ከፈለገ ምንም አይሰራልንም እኮ ላይ ያስታውቃል። ቅድመም ላይናፓችን ማለት ነው። ቻምፒየንስ ሊግ ነው፣ እሱም ተሳትፎ ኦልሬዲ ያረጋግጠናል። ቅድምም ቼላውና ሉዘርፑል አቻ ወጥተዋል። ምንም እኛ ለምንም አይደለም የምንጫወተው፣ ግን 5ቱንም ጨዋታ ከሊቨርፑል ጋር አድርጉልንና ይሄ ሰውዬ ጸጉሩን ይቆረጥ። ዩናይትድ መጥፎ ፐርፎርማንስን ቢያሳይም ከሽንፈት ግን ድኗል። ብሩኖ ፈርናንዴዝ ዛሬም አሲስት ሳያደርግ ወጥቷል። በ36ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ስታዲየም ኦፍ ላይት ላይ በመጓዝ ሰንደርላንድን ገጥሞ 0-0 በመለየት ነው ነጥብ ተጋርቶ የወጣው። በዚህ ጨዋታ ላይ ሰንደርላንዶች በጣም ብልጫውን ወስዶ ተጫውቶ ነበረ። የጎሎቹን በመፍጠር በማጥቃቱ ረገድ በጣም የተሻለው ቡድን ነበሩ። ሴኒ ሌመንስ በጨዋታ ላይ ድንቅ ሴቮችን ባያደርግባቸው ኖሮ አትሊስት ይህንን ጨዋታ በአንድ ጎል ልዩነት የማሸነፍ ሰፊ እድል ነበራቸው። እድሜ ለሴኒ ሌመንስ ይሁንና ዩናይትድ ግን ከሽንፈት ድኗል ማለት ነው። በዚህ ጨዋታ ላይ ያየንባቸው ኢነርጂ ቀዝቀዝ ያለ ነበር። እርግጥ ዩናይትድ በቀጣዩ ውድድር ዓመት በአውሮፓ ቻምፒየንስ ሊግ መሳተፉን ማራገጡን አስመልክቶ ይሆናል በተጫዋቾች ላይ የተቀዛቀዘ ስሜት ተመልክተን የነበረው። ይህ ደጋፊም እንግዲህ በቀጣዩ ውድድር ዓመት ካልሆነ በስተቀር በዘንድሮ ውድድር ዓመት ዩናይትድ 5 ጨዋታዎችን ተከታታይ ካላሸነፈ ጸጉሬን አልቆረጥም ያለ ቢሆንም ነገር ግን ዘንድሮ ዩናይትድ 5 ጨዋታዎችን ሳያሸንፍ የውድድር ዓመቱ እንደሚጠናቀቅ ተራግጧል። ቀሪ 2 የፕሪሚየር ሊግ ጨዋታዎች ብቻ ናቸው የሚቀሩት ማለት ነው። ብሩኖ ፈርናንዴዝም ዛሬ አሲስት ያደርጋል ብዬ በተስፋ ጠብቄ ነበረ። ነገር ግን ያንን ማድረግ ሳይችል ወጥቷል። ሌሎች 2 ቀሪ የፕሪሚየር ሊግ ጨዋታዎችን የመጠበቅ ግዴታ ውስጥ ይገባል ማለት ነው። በእነዚህ 2 ጨዋታዎች ውስጥ አንድ አሲስት ማድረግ የሚችል ከሆነ ሪካርዱን ይጋራል። 2 አሲስቶችን ማድረግ የሚችል ከሆነ ደግሞ ሪካርዱን የግሉ ያደርገዋል ማለት ነው። ለማንኛውም ብሩኖ ይሄን ሪካርድ የሚያሻሽል ይመስላችኋል? ሐሳባችሁን አጋሩኝ። በዚህ ጨዋታ ላይ የመጨረሻ ደቂቃዎች ላይ ነበር ዩናይትድ ለማጥቃት ሞክሮ የነበረው ማለት ነው። ብሩኖ ፈርናንዴዝም አንዳንድ የግብ ዕድሎችን ለመፍጠር ሞክሮ ነበር በመጨረሻ ደቂቃዎች ላይ። ከዛ ውጪ ግን በጨዋታው ላይ እንደ ቡድን ዩናይትድ ጥሩ አልነበረ ማለት ይቻላል። ስለዚህ ጨዋታ ያላችሁን ሐሳብ አጋሩኝ። የፕላስ ምልክት መጫን እንዳትረሱ። ፈርስት ሃፍ ሰንደርላንድ 0 ማን ዩናይትድ 0 ይላል። ሰንደርላንድ ግራኒት ዣካ የልጅነቴ ማንዬ ብሩኖ እንዳያገባ
ብሩኖ አሲስት እንዳለ እንደውም ያግባ ያበደ ጎል ያግባ እንደውም እንዴ ይችላሉና ብለን መተናሽ ቃብጥለታለን ብቻ አሲስት እንዳያረግ ነው ማለት ግራኒት ዣካ አሳይመንት ሰጥቷል ከታላቁ ቴሪ ዳንኤል ኦሪ ነው ማለት ተረዳሽኝ አይደል ምን እሺ ነው ግን ካሪክ ደግሞ ምን ተጫዋቾች ሮቴትና የሚያደርገው አልገባኝም ዘርክሲና ማውንት ምን እሺ ነው ፕሪሲዝን ውስጥ ገባችኋ ለነገር እኮ ባለፈው 40 ቀን ከሳረፋችሁ በኋላ እኮ ፕሪሲዝን መስሏችሁ ነበር እርግጠኛ ነኝ ለዛ ነው የዘንድሮን ዋንጫ አንበለዋል አላለቀም ሲዝኑ አላለቀም ባባ ምን እሺ ነው ቻምፒየንስ ሊግ ገባውኝና ምን ልትጮት ማን በሳምንት አንዴ ነው ጮት ኦሬዲ እኮ ምን እሺ ነው ቢጮቱስ ልጆቹ እነዚህ ዘርክሲን ለማመድባችኋል በርግጠኝነት ዘርክሲን ጨዋታ ከጨረሰ ማን ምንም ይፈጠር ምንም ብሩኖ አሲስት አያደርግም ምክንያቱም ቢሰጠውም አያገባም ዘርክሲ ገባርለ ሚስት አያገባም ተረዳኝ አይደል እንደፈለግሽ አሸንፊኝ አይመለከተኝም እኔ እኮ 7ኛ እያለሽ ነው 3ኛ ጨርሻለሽ አልኩ ገባሻል ስለዛ ይታየናል ምንሽ ይታየናል እንዲታየኝማ ቢታየኝም እንዲምልበትን ምን እንደሆነ ልንገርሽ ብሩኖ አሲስት አያደርግም ነው ማለት እሱ ላይ ነው የምቋጠረው እና አቻንዳቶጪ ያው ጸጉሩ ሪሴት ይደረጋል 3 ደርሰሻል 4 5 ዘንድሮ ጸጉሩን ማስቆረጥ እድላለሽ አላማሽ ለማሳካት አይሻ እኔ ለዋንጫ ጫውታለሁ አንቺ ጸጉር ለማስቆረጥ ትጮሻለሽ ገባሻል እኔ ላሳካው ጫፍ ላይ ደርሻለሁ አንቺ የምታሳኪው ጫፍ ደርሰሻል አቻ ብቻ እንዳትወጪ ማን አቻ አንድ አላማ ነበረሽ እሱንም ከስካት አለቀልሽ በቃ ገባሻል next season እንዝናናለን day 1000 of not cutting my hair until Man United wins 5 games in a row ይቀጥላል አረ ብሩኖ አሲስት አርግ እንጂ አንተን እየጠበቀን እኮ ነው እኛ ይሄንን ቲም ለማየት ሳይሆን አንተ አሲስት እንድታረግ እየጠበቀን ነበር ግን ምንም አሲስት አላረክም አረ አርግና ሪከርዱን ሰባብረው ምንድነው ብሩኖ አረ ብሩኖ ላንተ ስንል እኮ ነው ቲም እያየን ያለ ነው አንተ ሪከርዱን ሰበር ካልሰበርክ ይያለን እንጂ ይሄ ቲም የሚታይ ቲም አይደለም አረ በስማም አረ ሰንደርላንድ ምንድነው የሚስቱት ምንድነው አንግሉ ፐለው ኦፋይ እንደው ዩናይትድ ግን እንደ እስቲ ምን አይነት ክለብ እንደሆንክ ሰማኝ አሁን ለምሳሌ ቶፕ 4 አረጋግጠሃል ከዚህ በኋላ ብታሸንፍም ምንም የሚቀይር ነገር የለም ማለት ግን እንደዛም ሆኖ አናርፍም በምን በብሩኖ የሚባል ከይሲ መጣህብን እሱ አሲስት እንዲያርግ ጎል አላሳስብ የሚለን ደረጃ ዩናይትድ ማሸነፉ ማያሳስበን ደረጃ ደርሶ ብሩኖ ፓስ ባረቆ ቁጥር እንዲ ወባንድ ያዘ ሰው እንቀጥቀጥ ወይ ዛሬ ደግሞ መከራ እንዳለ በአንድ ቀን ጉብያ ነው ልክ ይሄን 20 ደቂቃ 30 ደቂቃ አርፈን የሲቲን ደግሞ እንቋጥራለን እባክህ የዛልክ ያርሰናል ደጋፊ አይዞ ይሄን ከይሲ ጥለናል አሁን ደግሞ ሌላ አንድ ከይሲ ወንድሙ ለነገሩ የምናባው ወንድም ነው ወንድሜ ብላ አስያስከኝ እኔን ራሱ አሁን ደግሞ ሲቲን እንቋጥራለን ዛሬ በጣም ስራ በስቶብናል ቢያንስ ጥሩ ሰክሰስ ነው ይሄኛው ወደ ቀጣዩ እንሄዳለን ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት አንቺም 0-0 እኔም 0-0 አጫወትሽ 0 ምንድነው ደግሞ ዛሬ ይዘሽ ተጫወቱ እንጂ ምንድነው እንዴ ካንዱ ወይ ከጫወታው ወይ ከመብራቱ ወይ ከማሸነፉ ኮነ ነገሩ ነው እንጂ ዛሬ ደግሞ ምንድነው የጠበሸው ኳስ ነው ያያዩ ያለው ቅድም ቸልሲ ከሊቨርፑል እንደዛ ምርር ብሎኝ አልፊ አሁን ደግሞ በጥቂ እንጫውታ ደግሞ እንዴ ተጫወቱ እንጂ ምንድነው ሞቅ ደመ ሞቃት የሆነ ጫወታ ሳይሆን እንጂ ቢያንስ እንኳን እኔ ግራ እየገባኝ ነው የመረኝ ተርፊማ በቃ አሁን እኮ ቶፕ 4 መጨረሻውን ስላረጋገጠ ቀብረር ብለው የሚጫወቱትን አንዳንዶቹ መጨረሻ ማለት ነው ገና እያሟሟቁ ነው የሚመስሉት ተጫዋቾች ቀልድ ነው እንዲያዛችሁት እኛ እኮ ጊዜ ጉልበታችንን እኮ ሰውተን እኮ ነው እያየን ያለነው ይሄንን ጫወታ ንቀት ነው ድፍረት ነው በስርዓቱ ማትጫወቱት ወጥራችሁ ተጫወቱ ወይ ካልሆነ ረክጥሻለሁ ግን ነገርኩሽ በስርዓት ተጫወቱ ቀልድ ነው እንዲያምተን